قال وأن هذا صراطي مستقيما فاتبعوه ይህ መንገዴ ነው مستقيما ቀጥ ያለ ሲሆን فاتبعوه ተከተሉት በሱ ስሩ በላቸው ولا تتبعوا السبل የተለያዩ መንገዶችን እንዳትከተሉ فتفرق بكم እናንተን ያስወጣችኋል عن سبيله ከተከክለኛው ከአላህ Subhanahu Wa Ta'ala መንገድ ذلكم ያቻውን የተገለጸላችሁና የተነገራችሁ وصاكم به بسو أزواجها أدرى بلواجها كيتاكم لعلكم تتقون تتنككوا زند ይህንን በመጠንቀቅ የአላህ Subhanahu Wa Ta'ala ቅጣት ትጠበቁ ዘንድ አላህ Subhanahu Wa Ta'ala በዚህ አደራ ብሏቸዋል ذلكم የሚለው قل تعالوا ጀምሮ ያለው ወሲያ ምክር وأن هذا صراطي የሚለው قل تعالوا በሚለው የተያያዘ ነው وأن قل تعالوا أتل ما حرم ربكم ጌታችሁ በእናንተ ላይ እርም ያደረገውን በእናንተ ላይ አነባለሁ ነው በላቸው ألا تشركوا ይህ ማለት ማነብባችሁ ያ አደራ ያለበት እናንተ ألا تشركوا እናም وأن هذا صراطي ይህ መንገዴ ነው ተከተሉት ብሎ የመከራችሁንም ላነብባችሁ ዘንድ ቶሎ በሉ በላቸው ይህ ዲን الاسلام መንገዴ ነው ይሄ ከሱ ውጭ ሌላ አዋጭ መንገድ የለኝም مستقيما ቀጥ ያለ ሲሆን በየትኛውም ድንጋጌው በዱንያዊ ጉዳይ በአኺራዊ ጉዳይ በእምነታዊ ጉዳይ በማህበራዊ ጉዳይ በየትኛውም ነገር እንከን የሌለው ሲሆን በጾታዊ ጉዳይ እንከን የሌለው በስጋዊ ጉዳይ እንከን የሌለው በመንፈሳዊ ጉዳይ እንከን የሌለው ሲሆን በየትኛው ነገር ቀጥ ያለና ሚዛናዊ የሆነ መንገዴ ነው እምነቴ ነው ፈተቢዑ ተከተሉት በሱ ኑሩ ስሩበት ولا تتبعوا السبل የተለያዩ መንገዶችን አትከተሉ ከሱጭ ያሉ መንገዶችን እንዳትከተሉ አይሁዲያም ይሁን ነስራንያም ይሁን ቡዝያም ይሁን ሺዕያም ይሁን የተኛው መንገድ ከሱጭ ያለ መንገድ እንዳትከተሉ فتفرق بكم عن سبيل ከአላህ Subhanahu Wa Ta'ala ጎዳና ወደሱ ከሚያደርሳችሁ ከትክክለኛው መንገድ ያስወጣችኋል ذلكم ይሄንን መንገድ መከተልና ሌሎችን መንገዶች መተው ወሳኩም በሱ አደራ ብሎ አዟችኋል لعلكم تتقون የአላህ Subhanahu Wa Ta'ala ቅጣት ተጠነቀቁ ዘንድ بفعل أوامره وترك نواهيه እሱ ያዘዛቸውን ትእዛዛት በማክበርና ክልከላዎቹን በመራቅ እንግዲህ ረሱል ሰለላሁ ዐለይሂ ወሰለም አብዱላህ ብን መስዑድ እንደሚሉት አንድ ቀን መስመር አሰመሩ ይላል ረጅም መስመር አሰመሩ ከዛም ከጎንና ጎን መስመሮችን አሰመሩ ከላይ ከታችም ወጣ አደረጉት ረጅሙን መስመር ይህ መስመር የአላህ መንገድ ነው
ሁለቱም በኩል በግራም በቀኝ ያሉ የሸይጣን መንገዶች ናቸው። መነሻው ላይ ያለው ደግሞ ቁርአን ነው። ይሄ መጀመሪያው ላይ ያለው በእያንዳንዱ ሰው ልብ ያለ ተጣሪ ነው። ከዛ ያለው ደግሞ ቁርአን ነው ወደ አላህ Subhanahu Wa Ta'ala የሚያደርስ። ረሱል ሰለላሁ ዐለይሂ ወሰለም በሌላ አንቀጻቸው ተረክቱኩም على محجة بيضاء መንገድ ላይ ጎዳና ላይ ትቻችኋለሁ። ጥርት ያለች ሐቅን ለፈለገ ሰው ምንም ማታሻማ የሆነች ለይሉሃ ከነሃሪሃ ለሊቷ እንደ ቀኗ ሁሉም ነገሯ አንድ የሆነ ማለት ቀን ሆኖ ማታው ብርሃናማ ይሆን ማለት በየትኛው ጊዜ ጨለማ ወይም ቀናነትን ማታጡበት የሆነ ጎዳና ላይ ትቻችሁ ይቻላል። كتاب الله وسنته إلى الرسول صلى الله عليه وسلم. الله سبحانه وتعالى قرآننا يلين سنة أطبقات جهاز. ولا تتبعوا السبل فتفرق بكم عن سبيله. كتفكر اليوم من قد يسوى قال أمر الله المؤمنين بالجماعة إلى النور. هنا عبد الله بن عباس ከዑለሞች ብዙዎቹ ሙእሚኖችን አላህ Subhanahu Wa Ta'ala በጀማዓ በአንድነት እንዲሰባሰቡ አዟቸዋል። ወነሃሁም عن الاختلاف والفرقة ካለመግባባትና ከልዩነት ደግሞ ከልክሏቸዋል። ፈተቢዑሁ ሲል አላህ Subhanahu Wa Ta'ala ሁላችሁም ይህንን ትክክለኛውን መንገድ በአንድነት ተከተሉት እያለ ነው። ያንን ኑሩት ያንን ስሩ። ስለ ሰላት ስትመጡ አንድ አይነት ስርዓት ነው ያለው። በአንድነት አንድ አይነት ተመሳሳይ አፈጻጸም ሐጃችሁ ላይ ጾማችሁም ላይ በየትኛውም ነገር ላይ አላህ Subhanahu Wa Ta'ala ያወጣውን መንገድ ተከተሉ። وأخبرهم أنه إنما هلك من كان قبلهم رسول صلى الله عليه وسلم ከናንተ በፊት የነበሩ ሰዎች የጠፉት በክርክርና በጭቅጭቅ የተነሳ ነው ይላሉ በአላህ ዲን ላይ። አብዱላህ ኢብኑ መስዑድ ባወሩት ሐዲስ ቀደም እንደተናገርኳችሁ قال خط رسول الله صلى الله عليه وسلم خطا بيده الله መልእክተኛ በእጃቸው በጣታቸው አሰመሩ። ከዛም ثم قال هذا سبيل الله مستقيما ይህ የአላህ መንገድ ነው ቀጥ ያለ ሲሆናል። وخط عن يمينه وشماله ከዛም ከበስተግራውና ከበስተቀኝ እንደዛ አሰማሩ። ثم قال هذه السبل እነዚህ የተለያዩ መንገዶች ናቸው። ليس منها سبيل الا عليه شيطان الرسول صلى الله عليه وسلم ከግራም ከቀኝም ያለው እያንዳንዱ መንገድ ሸይጣን ቢኖርበት እንጂ ባዶን ያለ የለም። يدعو اليه ወደሱ ይጣራል። የትኛውም ወንጀል በሚሰራበት ጊዜ ሰው ትክክለኛው መንገድ ለቋል ማለት ነው። ያንን በሚፈጽምበት ጊዜ የሸይጣን ጥሪ እየተገበረ ነው ማለት ነው። እንዲዋሽ ናዋሽ እውነት ነበር ትክክለኛው መንገድ። ታማኝ እንዲሆን ነበር አስታላይ እንዲሆንና አስታላይ ይላል ይጠራል እሺ ይላል። ቃሉን እንዳያፈርስ ነበር የታዘዘው ቢአህድላሁ ነበር እንዲያፈርስ ያዘዋል እሺ ይላል ማለት ነው። በየትኛው መንገድ ላይ ወላጆችን በአግባቡ እንዲንከባከብና ትእዛዛቸውን እንዲያከብሩ ነበር ሸይጣን ይጣራዋል ያምጻል። ሰላቶች በአግባቡ እንዲፈጽም ትክክለኛው መንገድ ነበር ያንን እንዳይፈጽም ይጣራዋል እሺ ይላል። አካሉን ከሐራም እንዲጠብቅ ያዘዘው የነበረውን መንገድ ትክክለኛው መንገድ ማያስ ሲገባው እንዴልና ለወንጀል ይጋለጣል። የሸይጣን ጥሪ በማለት ሸይጣን መጀመሪያ አምስቷል። ثم لآتينهم من بين أيديهم ومن خلفهم وعن أيمانهم وعن شمائلهم ولا تجد أكثرهم شاكرين ከበስተቀኝም ከበስተግራ ከኋላ ከፊትም በአኺራው ጉዳይ በዱንያው ጉዳይ በሁሉም እመጣለሁ አጭበረብራቸዋለሁ አዋክባቸዋለሁ
አብዛኞቻቸው ለአንተ ትእዛዝ አክባሪዎችና ታዛዦች ሆነው አታገኛቸውም ብሎ ዝቶ ተነስቷል። ስለዚህ ዋና هذا صراط مستقيم እኛ በመናውቀው በመንሰማው ነገር ሱሐቦች ትላንትና እንዴት ነበር ሰሙ ወደ ተግባር ይሮጣል ሰሙ የዛ ዋህይ ተንቀሳቃሽ አካል ለመሆን ነው ጥረት የሚያደርጉት በአሁኑ ሰዓት ግንዛቤ አለ ተግባር ግን የአላህ ድንጋጌዎች ቦታ የሚገባቸው ክብር አላገኙም እኛ ዘንድ መሆን ያለበት ግን መስራት ማወቅ መስራት መኖር لعلكم تتقون ይሄንን ሰምታችሁ አውቃችሁ ዝም ልትሉ አይደለም لعلكم تتقون ተጠነቀቁ ዘንድ ነው የአላህን ቅጣት ተጠበቁ ዘንድ ነው የሚፈልግባችሁ እንድትሰሩ መከልከሉ የሚጠበቅባችሁ ነገር ነው ተከልክላችሁ ከአላህ ቅጣት ድናችሁ የአላህን ረህመት እንድታገኙ ነው وأن هذا صراط مستقيما فاتبعوه ولا تتبعوا السبل فتفرق بكم عن سبيله መቼም በዚህ ረገድ ላይ ረሱል ሰለላሁ ዐለይሂ ወሰለም የተናገሯቸው ሐዲሶች ብዙ ናቸው ያን ሁሉ ካለ የቁርአን ያዝነው ተፍሲራችን ብዙ ጊዜውን ስለሚይዝብን ቀጥታ ሄዳለን ፈተቢዑ ወላ ተተቢዑ እሱን ተከተሉት እነዛን መንገዶች ግን እንዳትከተሉ የባጢል መንገዶች ብዙ አድርጎ ነው የገለጻቸው አላህ وأن هذا صراطي مستقيم ይህ የኔ መንገዴ ነው ተከተሉት ቀጥ ያለ ሲሆን አለ ولا تتبعوا السبيل سيهم سبلا መንገዶችን ግን እንዳትከተሉ የባጢል መንገድ ብዙ ነው በሃይያው አለ አይደል እንዴ አይሁዲው አለ መጁሲው አለ ነስራኒው አለ ሙሽሪኩ አለ እነዚህን የተለያዩ ከአላህ መንገድ ውጭ ከዲን እስላም ውጭ የሆኑ መንገዶችን እንዳትከተሉ ሐቅ ብዙ አይደለም ሐቅ አንድ ነው እሱም ዲን እስላም ብቻ ይህንን ከለቀቃችሁ ከትክክለኛው መንገድ ያስወጣችኋል فتفرق بكم عن سبيله ذلكم وصاكم به لعلكم تتقون ثم آتينا موسى الكتاب ثم يملوا بمعنى الواو نو وآتينا موسى الكتاب لموسى مكو مصحف سطنا الكتاب يعني يتاوقوا المصحف سطنا الى الله በቁርአን ስንት ቦታ ላይ ስለሱ ታላቅነት የተገለጸለት ተውራት ተማመን ሸሪዓውን የተሟላ ሰው የሙሳ አለይሂ ሰላም ድንጋጌው ህግጋት ወይም ተማመን ከሱ ውጭ ካሉ አካላት የተሻለ ሲሆን ተማመን ወይም ከሰጠነው ኒዕማ ተጨማሪ ሲሆን ሰጠነው ሶስቱን ፈስሯል على الذي يملون على الذي ما على الذي بملوا بصوص فسروا ማለት احسن وتفصيلا احسن على الذي احسن በዛ በሰራው መልካም ስራው ውለታ ለአላህ Subhanahu Wa Ta'ala በመታዘዙ ምክንያት ወይም ጀዛን على ما قام به بطاعه الله تعالى الله Subhanahu Wa Ta'ala በመታዘዝ ረገድ ላይ ታዛዥና እሺ ያለ በመሆኑ وتفصيلا لكل شيء ለሁሉም ነገር ማብራሪያ ሲሆንና ወሁደን መመሪያና ወራህመተን እዝነትም ሲሆን በሱ ላይ ለሰሩና ለኖሩ ሰዎች لعلهم بلقاء ربهم يؤمنون በጌታቸው መገናኘትና ሒሳብ የሚሰሩ ጥሩ የሰራ ሰው
ጥሩ የሚመነዳና መጥፎ የሰራ ሰው ደግሞ የሚቀጣ መሆኑን አውቀው እንዲመለሱና እንዲስተካከሉ ዘንድ ይላል። وهذا ከዛም ረሱል ሰለላሁ ዐለይሂ ወሰለም ያናገር ጀመረ። እሳቸው ብቻ አይደለም ተከታዮቻቸው وهذا ይህ ቁርአን እኛው እዘነው ስለሱ ምንነጋገርበት ያለፉ ህዝቦችን ጥሩንም መጥፎንም እየዘረዘረ ያስቀመጠልን የምናየው ቁርአን ረሱል ሰለላሁ ዐለይሂ ወሰለም وهذا ይህ ቁርአናቸው ኪታቡ መጽሐፍ ነው አንዘልናሁ አወረድነው በጅብሪል አማካኝነት ሙባረኩን የተባረከ መልካም ብዙ ሲሆን የትኛው ነገር ቁርአን መልካም እንጂ መጥፎ ነገር የለም። በክልከላው በረከት ነው፣ በትዕዛዙም በረከት ነው። በየትኛው መስመር ላይ የሚያዛቸው ነገሮች የሚከለክላቸው ነገሮች ሁሉ በረከቶች ናቸው። ፈተቢዑ አላህ እንግዲህ መቅራቱ በረካ ነው፣ መስማቱም በረካ ነው፣ መሐፈዙም በረካ ነው፣ በሱ ላይ መስራትም ማስተንተኑም በረካ ነው። ሙባረክ ፈተቢዑሁ እሱን ተከተሉት፣ በሱ ስሩ፣ እሱን አትኻልፉ፣ አትቃረኑ። ቁርአን ወተቁ ተጠንቀቁ ለዓለኩም ትርሐሙን ይታዘንላችሁ ዘንድ ይላል። ኢብኑ ከሲር ረሂመሁላሁ ተዓላ ይሄንን አንቀጽ ምን ብሎ እንዳብራሩት እናይና ቀጣውን እንገባለን። ثم የሚለውን وهاهنا إنما هي لعطف الخبر بعد الخبر لا جواب كجواب والملس كملس بوالا لما يازنوا إله لا للتوطيب هنا لكدم تكتل أدلم كذام ستنوا لما أدلم وأن هذا صراط قل تعالى قل ما حرم ربكم عليكم ألا تشركوا به شيئا وبالوالدين إحسانا يملون كقروا بوالا رسول صلى الله عليه وسلم وآتينا يملون ቀራባቸው ይሄንንም እንድቀራባችሁ ወይ ይሄንንም እንዳነብባችሁ ጌታ አደራ ብሎኛል አላህ وأن هذا صراطي مستقيما فاتبعوه ይህ ዲን الإسلام የኔ መንገዴ ነው ያለውበት እምነቴ የኔ መንገድ ነው ቀጥ ያለ ሲሆን ሸክም የሌለው ጥርጣሬ የሌለው ፈተቢዑሁ ተከተሉት ولا تتبعوا السبل فتفرق بكم عن سبيله ذلك وصاكم به لعلكم لعلكم تتقون ودعا مدسوين تماما على الذي أحسن تفصيلا الملو آتيناه الكتاب الذي أنزلناه إليه مالتنا ودسو ያወረድነው መጽሐፍ ለሱ ሰጠነው ለሙሳ ተማመን ካሚለን ሙሉ ሲሆንና ያካተተ ሲሆን ለሱ ለድንጋጌው የሚያስፈልጉ ነገሮችን ሁሉ የሰበሰበ ሲሆን على الذي أحسن የሚለው أي جزاء على إحسانه መልካም በመስራቱ ምንዳ في العمل በስራ በሚሰራው ስራ በማሳመሩ ምክንያትና وقيامه بأوامرنا وطاعتنا በእኛ ትእዛዝና በእኛ እሽታ ላይ በመገኘቱ ምክንያት الجزاء الإحسان إلا الإحسان الله هاي አይደለም تماما على الذي أحسن ማለት አላህ በሰጠው ነገር አሳምሮ ስለሰራ ሰጠነው በአሳምሮ ስለሰራ ይሄንን ሰጠውት ማለት ነው ብሎ ፈስሯል
قدم እንዳልኳችሁ ثم آتينا موسى الكتاب تماما على الذي أحسن لا إحسان እንግዲህ መልካም በመስራቱ ምክንያት ይሄንን ቁርአን ወይም ተውራትን የተሟላ ሆኖ ሰጠነው ወይም ደግሞ ለሌሎች ያለውን ትልቅነቱን ይፋ አደረግን ከነቢያቶች ከሁላቸው ዘንድ እንዲታወቅ አደረግን ማለት ነው ብለው ፈስሯል ኢማሙ አልበጋዊ ይሄንን ያስተምራል አይ እሳቸው ቢመረጡ ከሌሎች በላጭነታቸው ግልጽ ቢሆንም ከረሱል ሰለላሁ ዐለይሂ ወሰለም ይበልጣሉ ማለት አይደለም ብለው ያስቀምጣል ወላ يلزم استفاء على محمد صلى الله عليه وسلم خاتم الانبياء والخليل عليه السلام عليه السلام لأدلة أخرى وقيل معناه تماما على إحسان الله إليه ብዙ ያስቀምጣሉ መጀመሪያ ላይ ያልኳቸውን ብቻ ያዙ ተማመን ማለት ሸሪዓው የተሟላና ሁሉን ነገር ያካተተ ሲሆን መጽሐፉን ሰጠነው ተውራትን ወይም ተማመን ማለት ከሌሎች አካላት በተሻለ ሁኔታ አድርገን ሰጠነው ተማመን ማለት እሱ መልካም ስለሰራና በመልካም ስራው ስለተገኘ ያንን ካሳ የሚሆን ወይም የሚያወድስ የሆነ ምንዳ ሰጠነው ማለት ነው ብሎ ፈስሯል أظهرنا فضله عليه خير وهذا كتاب أنزلناه على كذاب الله سبحانه وتعالى مصحفنا إنيا أوردنا مبارك يتبارك سون كثير البركة معناته ملكام ብዙ የሆነ የትኛውም ነገር መልካም ብቻ እንጂ ላዳመጠው ለቀራው ለሰራበትም ወቅፍ ላደረገው ምንም ላደረገው ለሁሉም خير እንጂ ሌላ ነገር የለውም ቁርአን ፈተቢዑ እሱን ተከተሉት ወተቁ ፈተቢዑ ማለት ይዕመሉ به ማለት በቁርአን ስሩ በቁርአን ነው ወተቁ እሱን ከመቃረንም ተጠንቀቁ لعلكم ترحمون يتازنلاችሁ ዘንድ ይላል في دعوة الى اتباع القرآن إلى ابن كثير رحمه الله تعالى በዚህ አንቀጽ ቁርአንን ወደ መከተል ጥሪ አለበት ወወሰፈው بالبركة لمن اتبعه በረከተ ብዙ ነው ብሎ አላህ ገለጸው እሱን ለተከተለውና ቁርአንን وعمل به في الدنيا والآخرة በሱ ላይ ለሰራ ሰው በዱንያም በአኺራም ጥቅም ብዙ ነው لأنه حبل الله متين ምክንያቱም የአላህ ጠንካራው ገመድ ስለሆነ ረሱል ሰለላሁ ዐለይሂ ወሰለም ቁርአን የአላህ ገመድ ነው ጫፉ እንዳንተ ዘንድ አለ አንድ ጫፉ ወደ አላህ ዘንድ ነው ያለው እሱ እዞ የሄደ ሰው ከአላህ ያገናኘው ወደ አላህ ያደርሰዋል ብለው እንደተናገሩት ማለት ነው አንተቁል ይህንን ቁርአን ያወረድኩት لأجل ألا تقول እንዳትሉ ነው إنما أنزل الكتاب መጽሐፉ የተወረደው على طائفتين من قبلنا ከኛ በስተፊት በነበሩ በሁለት ቡድኖች ብቻ ነው የወረደ እንጂ በእኛ አልወረደም እንዳትሉ ነው ማመካኛ የሚባል ነገር ከናንተ ለማስጨረስም ነው ይሄንን ቁርአን ያወረድኩት በአይሁድና በነሳራ ብቻ ወረደ እንጂ መጽሐፍ እኛ ኡመተ አልዓረብ ላይ አልወረደብንም ቁርአን የሚባል ነገር እንዳትሉ ነው ወይ ኩና عن دراستهم لغافلين እንደምንም ብላችሁ ደግሞ የሁለቱን ቡድኖችን መጽሐፍ ለምን ተከትላችሁና ሰርታችሁ አልመጣችሁም እንዳትሉን ደግሞ ብላችሁ ደግሞ እኛ ለምን ተባልነ ብትሉ ደግሞ እኛ ይሄንን እነዚህን መጽሐፍቶች ከማንበብ ዙንጎችና ቋንቋቸውንም ከማወቅ
እኛ እድሉ አልነበረንም እንዳትሉ ነው በራሳችሁ ቋንቋ አውርደናል ይሄን ቁርአን أو تقولوا أو ألا تقولوا እንዳትሉና لو أن أنزل علينا እኛ አረቦች በእኛ ላይ ቢወርድ አልኪታብ መጽሐፍ ለኩና አህዳ ምንሁ ከነዚህ ከአይሁድና ከነሳራ ከኛ ተሽሎ ከተገኙ አካላት በበለጠና በተሻለ የተመራ ሰውን እንገኝ ነበር ብላችሁ እንዳትሞግቱ فقد جاءكم በእርግጥ መጥቷችኋል በየነቱን ማስረጃ من ربكم ከጌታችሁ ሲሆን እንደምትሉት ሙሐመድ ከራሱ የቀጠፈው ሳይሆን የቀደምት ተረተረተንም ሰብስቦ በእናንተ ላይ የሚያነብ ሳይሆን ከጌታችሁ እናንተን ከፈጠረ ከሆነው ጌታችሁ መረጃ መጥቷችኋል ወሁደን ወራህማ መመሪያና እዝነት ተከተሉት فمن أظلم ማን በደለኛ አለ ማን ጥፋተኛ አለ ማን ሐቅን ያለ ቦታው ያስቀመጠ አለ ሚመን ከذب ካስተባበለ ሰው የበለጠ بآيات الله بالله አንቀጾች وصدف عنها ከሷ ሌሎችንም አካላት ካደናቀፈና እንዳይከተሉ ካደረገና ከከለከለ ሰው የበለጠ ማን በደለኛ አለ ማንንም የለም سنجزي الذين يصدفون እነዚያን እንከፍላቸዋለን ለራሳቸው ሐቁን ነገር እንዲብሎ ሲያበቁ ሌሎችንም ያወናብዱና ስም እየሰጡ እስልምናውን ሰዎች እንዲበረግጉትና እንዲሪቁት የሚያደርጉ አካላት በየትኛውም ዘመንና በየትኛውም ጊዜ ያሉ አካላት ሐቅን ሌላ ነገር የሚቀቡ አካላት ማለት ነው ሰዎች እንዳይከተሉ በጉልበት ሊሆን ይችላል በማስፈራራት ሊሆን ይችላል በተለያየ ውሸት ሊሆን ይችላል عن آياتنا كنيا አንቀጽ ሰዎችን የሚያስወጡ አካላትን እንከፍላቸዋለን سوء العذاب ኩፉን ቅጣት እንከፍላቸዋለን بما كانوا يصدفون بسبب ما كانوا يصدفون عن الحق كأونت ሌሎችን አካላት ያስወጡ በነበረበት ምክንያት ይላል ሱረቱ الأنعام መጀመሪያ መካቢ አይተናል وهم ينهون عنه وينأون عنه ويهلكون إلا أنفسهم እነዚህ አካላት እኮ ከሙሐመድ ከራሱ ይርቃሉ ለራሳቸው وينهون عنه ከሱ ደግሞ ሌሎችንም አካላት እንዳይጠጉና እንዳይሰሙ ይከለክላል ويهلكون إلا أنفسهم ራሳቸውን እንጂ በእውነታው ማንንም አይደለም ያጠፉና እየጎዱ ያሉት ይላል ይሄ ባህሪያቸው ነበር وقالوا لا تسمعوا لهذا القرآن والغوا فيه لعلكم تغلبون ብሎም አለ ይህንን ቁርአን እንዳታዳምጡ በል ሙሐመድ በሚያነበው ሰዓት ተጫጩ ሌላ ወሬ ሌላ ነገር አንስታችሁ ተጫጩ የሱ ድምጽ ወደ ሰዎች ጆሮ እንዳይገባ لعلكم تغلبون በመጣጮህ ታሸንፉ ዘንድ ይህ የነሱ ባህሪያቸው ነበር በባጥል ላይ ያሉ ሰዎች አዕዳ الاسلام የሪሳላ ጠላት የሆኑ አካላት የመልእክት ጠላት የሆኑ አካላት በረሱል ሰለላሁ ዐለይሂ ወሰለም የሚያደርጉ የነበረው ሰዎች ወደሳቸው እንዳይደርሱ በሪሳላው በጥብሉና በሳቸው መሐከል የሚገቡባቸው ሁኔታዎች የተለያዩ ነበሩ በል የትኛውም ለቅሶ ቦታ ላይ ረሱል ሰለላሁ ዐለይሂ ወሰለም ሄዶ ተቀምጦ የሆነ ነገር ከተናገሩ ያንን የማበላሻ ቃላት ሄዶ እኔ ከአረብ በጣም የተካንኩኝ በጣም ጎበዝ ነኝ የሚለው አካል እኔ ነኝ ሙሐመድ ነው የሚሻለው ከንግግር አኳያ እሱ የተናገራችሁ ነው እኔ ነው የሚሻለው ይላል የሳቸውን የማበልጣት ስራ ይሰሩ ነበር ስብሰባዎች ቦታ ላይ ይሁን የተኛው አሁንም የተለያዩ
ሁኔታውን ቀይሮ እስልምናውንና እስልምናው የሚሰብካቸውን ነገሮች በተለያየ ነገር ያው ያንቋሽሻሉ ያጣጥላሉ ግን አልተሳካላቸው يريدون أن يطفئوا نور الله ويأبى الله إلا أن يتم نوره ولو كره الكافرون የአላህን ብርሃን ለማጥፋት ይሞክራል አላህ ደግሞ በፍጹም የሱን ዲን ሙሉ መዝለቅ መድረስ ያለበት ቦታ ያደርሳል አላህ ይህ የነሱ ባህል الله سبحانه وتعالى من قال فمن أظلم ممن كذب بآيات الله وصدف عنها سنجزي الذين يصدفون عن آياتنا سوء العذاب ما كانوا يصدفون ابن جرير الطبري من العلم يزيه ترجمه وهذا كتاب أنزلناه يه مصحف القرآن يا الله وسيا الله لسولجنا لجد قل نجر قطرون በቁም ነገር ቆጥሮን መልእክተኛ ልኮ መጽሐፍ አውርዶ የነገ ቀን ይሄው የተፈጠረው ፍጡር ያልሆነ ምክንያት እንዳመካኝ መልእክተኛ ብትልክ እኮ እና እንቀበል ነበር መጽሐፍ ብታወርድ እኛ ብንረዳ እንከተል ነበር ታዲያ ለምንድን ነው የምትቀጣን አንተ አዲል አይደለ ፍትሃዊ አይደለ አዛኝ አይደለ እንዴት ይሄ ታደርግብናለህ የሚል ሹሃት እንዳናነሳ አላህ Subhanahu Wa Ta'ala መልእክተኛም ልኳል መጽሐፉን አውርዷል ያንን ያወረደው መጽሐፍ ደግሞ የሚያብራራ መልእክተኛም ልኳል ስለዚህ لا يهلك على الله إلا هالك በአላህ ላይ የሚጠፋ እድለ ቢስ የሆነ የሚሆን መጀመሪያ መጥፋት ያለበት አካል ነው ማለት ምንም የተጓደለው ነገር እንዲበላ የሚበላው እንዲተነፍስ ሁሉ ነገር አመቻችቶለት ሐቅና ባጢል እንዲለይ አእምሮ ሰጥቶት በዚህ ልክ ያስገኘው አካል የነገ ቀን ሊያመካኝ ምንም አይችልም የጥፋት ደግሞ ራስ ለጥሩ ነገር ካልታደሉ ሌሎችም አካላት እንዳይታደሉ ማድረግ ሐቁን እንዳያገኙ ማድረግ ሐቁን እንዳይሰሙ ማድረግ ሐቁን እንዳይሰሩ ማድረግ ይሄ እንቅፋት በራስ ቅጣት ብቻ ሰው በነዛም ሰዎች በማሳሳት ምክንያት ሁለት አይነት ቅጣት ነው ليحملوا أوزارهم كاملة يوم القيامة ومن أوزار الذين يضلونهم بغير የራሳቸውን የነዛን የሚያጠሟቸውን አካላት ወንጀል ይሸከማሉ ይላል የሁለቱም ወንጀል አለ ይቀጣሉ ሁሉም ቅጣት ግን እነዚህ የሚቀጡት የራሳቸውን ብቻ አይደለም አጥማሚዎችና መሪዎች ማለት ነው سنجزي الذين يصدفون عن آياتنا سوء العذاب بما كانوا يصدفون وما كنا نفهم ما يقولون وإن كنا عن دراستهم لغافلين يملون سيفسر ابن كثير እኛ እነዚህ አይሁድና ነሳራ የሚሉትን የምንረዳ ሰዎች አልነበርንም لانهم ليسوا بلساننا እነሱ የኛን ቋንቋ የሚናገሩ ስላልነበር ونحن في غفلة وشغل ما ذلك عما هم فيه ከዚህም ጋር ደግሞ እነሱ ያሉበትን ነገር ከማስተዋልና ከማወቅ በጣም ዝንጎች ነበር ቋንቋው አለማወቅ እንዳለ ሆኖ ብላችሁ እንዳትሉ ነው ይሄንን በራሳችሁ ቋንቋ በራሳችሁ በምታውቁት መልእክተኛ ታማኝነቱን ማንነቱን በምታውቁት መልእክተኛ አማካኝነት وهذا كتاب أنزلناه مبارك فاتبعوه ተከተሉት ይህ ባይሆን ቢቀር ይህ ሳይሆን ቢቀር ግን አላተቁ እንዳት إنما أنزل الكتاب على طائفتين من قبلنا وإن كنا عن دراسة لغافلين أو تقولوا لو أن أنزل علينا الكتاب لكنا أهدى منه ብላችሁ እንዳት የእንዲህ አይነት መንገድ የላችሁም ኢንሻአላህ ካዛም በኋላ መለሰ መሰረቱ ማለት ነው ለወጣቸው ቀጥተኛው መንገድ ማለት ምን ማለት ነው ብሎ ሲጠይቃቸው قال تركنا محمد صلى الله عليه وسلم في أدناه محمد እኛን ከበታች በኩል ከመንገዱ በታች በኩል
በመነሻው ትቶን ሂዷል ወጠረፉ بالجنة አናቱ ደግሞ ጫፉ ደግሞ በጀነት ውስጥ ነው ያለው وعن يمينه جواد وعن يساره جواد ከበስተቀኙ ከበስተግራው መንጠቆዎች አሉ እናም እዛ ቦታ ላይ ያንዳንዱ መንጠቆ ላይ ወንዶች አሉ የሸይጣን يدعون من مر به በእነሱ ያለፈን ሁሉ የሚጣሩ እና የሚሄደው ትክክለኛው መንገድ ትቶ እነሱ ወደሚጣሩት ከበስተቀኝም ይሁን ከበስተግራ ያሉ መንገዶችን የሚከተል ከሆነ የሚከተል ሰው ካለ انتهت به الى النار ولأسات ታደርሰዋለች ومن أخذ على الصراط ቀጥተኛውን ጎዳና ይዞ የተጓዘ ሰው ግን انتهى به الى الجنة ያ መንገድ ጀነት ያደርሰዋል አሉት አብዱላህ ብን መስዑድ وأن هذا صراط وقال عبد الله بن مسعود تعلموا العلم እውቀትን ተማሩ ይላል አብዱላህ ብን መስዑድ قبل أن يقبض كما يعزو በፊት وقبضه أن يذهب أهله ይላል እውቀት የሚያዘውና የሚጠፋው ደግሞ የእውቀት ባለቤቶች መጓዛቸው ነው የትኛው ቦታ ነው የድሮ ዓሊሞች አሁን በየቦታው ደረሳው ከዚህ ከዛም ጎንፎ የሚቀራበት የነበረው በምን አይል አለ ቂያማ መቃረብ አንዱ አይበደልማ እውቀት መጥፋት ግር ሲባል አሁን ያለ ይመስላል ሐቂቃ ሚዲያ ጨዋታ አለ የተለያየ ነገር አለ ፎቶ ጨዋታ አለ በጣም ደምቋል ግን በትኩረት ላየሰው መዛሊክ አይደለም የሚያስደስታል አብዱላህ ብን መስዑድ እውቀትን ተማሩት ሰያዝ በፊት የሚያዘው ደግሞ ባልተቤቶቹ ይወሰዳል ዓሊሞች መልካም ሰዎች ይወስዳቸዋል አላህ ቂያማ በቀረበች ቁጥር ሽራል الخلق ነው የሚቀሩት የህዝቦች የፍጡር ሸረኞች ይቀራሉ وفي تقوم الساعه በእነሱም ላይ ቂያማ ትቆማለች رسول صلى الله عليه وسلم إن الله لا يقبض العلم انتزاعا ينتزعه من صدور الرجال الله علمን እውቀትን መንጭቆ አይወስደውም ከወንዶች ከጀግኖች ልብ ደረት ይላል إنما يقبض العلم بقبض العلماء እውቀትን የሚወስደው አላህ ዑለሞችን በመውሰድ ነው ይላል ረሱል ሰለላሁ ዐለይሂ ወሰለም አው ማወቅ መስራት እንጂ ነገ ይሰራበታለሁ ከነገ ወዲያ በዛሬ አመት ይሰራበታለሁ ተብሎ ቢያዝ ኢልም እንደዚህ አይደለም ሸሪዓ ተልስና ቁርአንና ሐዲስ ለሚቀጥለው አመት ይሰራበታለሁ እንደዚህ ሲደርስ ይሰራበታለሁ የሚባል አይደለም መስራት ማወቅ መስራት ነው ابن كثير رحمه الله تعالى ይሄን የሚያብራሩትን እያየን ነበር فمن أظلم على الله سبحانه وتعالى ማን በደለኛ አለ ممن كذب ካስተባበለ ሰው ከዋሸ ሰው የበለጠ ሐቅ ሲነገረው የሚያስተባብል የተረጋገጠ ነገር እንቢ የሚል ከሆነ ሰው የበለጠ ማን በደለኛ بآيات الله ማለት በአላህ አንቀጾች አላህ አንቀጽን በማስተላለፍም ረገድ ላይ መዋሸት ነው በመቀበልም ላይ መዋሸት ظلم بل أظلم الظلم يبدل بدل وصدف عنها كسوا كالله አንቀጽና ከአላህ መመሪያ ሰዎችንም ያስወጣና ያራቀ ከሆነ ሰው የበለጠ ማን በደለኛ አለ ማንንም የለም لم ينتفع بما جاء به الرسول رسول صلى الله عليه وسلم በመጡበት ነገር
ያልተጠቀመ ከሆነ ሰው መልእክተኛውንም ያልተከተለ ከሆነ ሰው የበለጠ ማን በደለኛ ነው? ከዚህም አልፎ ደግሞ ሌላውን ከሱ ውጭ ያለን አካል እንዲከተልና እንዲጠቀም መንገዱን ክፍት ካላደረገ ሰው የበለጠ ማን በደለኛ አለ? ማንም የለም። سنجزي الذين يصدفون عن آياتنا سوء العذاب بما كانوا يصدفون እነዚያን አካላት ከኛ መመሪያና ከኛ ሪሳላ ሰዎችን የሚያሳስቱ የሆኑ አካላት ቤተኛውም ዘዴና ቤተኛውም አካሄድ ይሁን መልእክቱን እንዳይቀበሉና በተቃራኒ እንዲረዱ የሚያደርጉ አካላትን እንመነዳቸውን ከፍላቸዋለን سوء العذاب መጥፎውን ቅጣት بمكانوا يصدفون بسبب ما كانوا يصدفون ሌሎቻቸውን ከትክክለኛውና ከኛ መመሪያ ያስወጡ በነበረበት ምክንያት ይላል። خير እስካሁን ባሳለፍናቸው አንቀጾች ግልጽ ያልሆነ ነገር አለ? እነዚህ ሙሽሪኮች ምን ነው ይተዋወቃሉ ይላሉ። በዚህ ልክ ናቸው። በዚህ ተፈልጎ ናቸው። እያንዳንዱ ወደፊት ደግሞ ሊሄዱት ይችላሉ የሚባለው ነገር ደግሞ እንዳይሉና እንዳይሉ ተደርጎ በዚህ ልክ እንክብካቤ ከተደረገላቸው በኋላ መልእክትን አልቀበል ማለታቸው ሐቅን ነገር አልቀበል ማለታቸው ምን መሆናቸው هل ينتظرون يتوقعون إلا أن يأتيهم الله إلا أن تأتيهم الملائكة ملائكة يمطواቸው እንጂ ሌላ ነገር አይደለም የሚጠባበቁ ይቀበል አዋህ ሩሖቻቸው ነፍሶቻቸውን ለመያዝ መምጣታቸውን ከመጠባበቅ ውጭ ሌላ ነገር አይደለም የሚጠባበቁ። ከዚህ የተሻለ መመሪያ ከዚህ የተሻለ ማብራሪያ ሊመጣላቸው ይችላል። أو يأتي ربك ወይስ ጌታ በማዕከላቸው ፍርዱን ሊሰጥ መምጣቱን ነው የሚጠብቁ። أو يأتي بعض آيات ربك ወይስ የጌታ የተወሰነው ተአምርና ምልክት መምጣቱን ነው የሚጠብቁ። يوم يأتي بعض آيات ربك የጌታማ ተአምር ከፍሉ በሚመጣበት ጊዜ ፀሐይ ከጠለቀችበት በምትወጣበት ጊዜ ወይም ያቺ እንስሳ በምትወጣበት ጊዜ لا ينفع نفسا إيمانها يعني ሁሉም አምኛለሁ ይላል። በርገራው ሲደርስበት መላእክት መጥቶ ሩሑን ሊያወጣው ሰው قال رب لولا أخرتني إلى أجل قريب እንደው ትንሽ ጊዜ ብታቆየኝ ይላል። የላመነ ነበረው አምኛለሁ ይላል። ፀሐይ ከጠለቀችበት በምትወጣበት ጊዜ ሁሉም በሩቅ እንዲህ ያለ ሲባል የሚያስተባብል የነበረው በአካል ባይን ሲያየው ተቀብያለሁ ይላል። ዳባይቷ ወጣ አንተ ካፍር አንተ የሳት ነህ ብለህ በምትመሰክር በምትመለከት በምታደርግበት ጊዜ አምኛለሁ ይላል። ማይኮነሰብ ያን የትኛውንም አይነት ነፍስ ኢማኗ በዛ ሰዓት ልታስገኘው እምነት ሻሃዳ ተቀባይነት የለውም፣ አይጠቅማትም። ለም ተኩን አመነት ሚን ቀብል ከዛ በፊት ያመነች እስካለች ድረስ አው ከሰበት ኢማን ያፈያ ከዛ በፊት አምና ስታበቃ መልካም ስራ
ያልሰራች እስከሆነች ድረስ ከዛ በኋላ ይሄን ካየች በኋላ ያለው ንብረት ሰጥቻለሁ ብትል እንዲያልጋለው ብትል አይደለም ወከሰበት ኢማን ያደረገው ወሊተዘሩ ተጠባበቁ ባላቸው ቁል ያ ሙሐመድ አለይሂ ሰላቱ ወሰላም አንተ ሙሐመድ ሆይ በላቸው እንተዘሩ በዚህ ልክ ተነግሯቸዋል ማትመለሱ ከሆነ ተጠባበቁ ባላቸው ያልኳቸው ነገር ምን ውሸት ነው መሆኑን አይቀርም ይሻለኛል ብላችሁ ትክክለኛው መንገድ ያዙ ቢጠቅማችሁ ለዱንያችሁ ለአኺራችሁ አለበለዚያ ተጠባበቁ እና ተጠባበቁ እኛ ማማኞች በእናንተ ላይ የሚሰማው ነገር እኛ ያለው ነገር ትክክል አለመሆኑን እናንተ ላይ እንደሚሰምርባችሁ ተጠባባቂዎች የሸክለው ማለት ነው አላህ Subhanahu Wa Ta'ala ለካዲያን የዛተ ሰው ይናገራል መልእክተኞች በአጠቃላይ ተቃራኒ የሆኑ አካላት የእሱን አንቀጾች አስተባባሪ የሆኑ አካላት ከእሱ መንገድ ሰዎች በየትኛው ሁኔታ የሚያስወጡና የሚያሳስቱ የሆኑ አካላት هل ينظرون إلا أن تأتيهم الملائكة أو يأتي ربك وذلك كائن يوم القيامة يقام كان يوم نزع قالت من النوم التوقف وذلك قبل يوم القيامة كائن من أمارات الساعة وأشراطها كما ملكت كالصواب فيت ملكت وجعل بهورنا بابو تانيس رسول صلى الله عليه وسلم لا تقوم الساعة ساعات توات تكسد حتى تطلع الشمس من مغربها ساعتها كتلكتبت اسكتوتا درس أو رسول صلى الله عليه وسلم تنقل إلا سجود على الكاتب جكو بيستقبال نبتكم الله يعني سيدرس كام سيدرس بي كادرش بتكذا وجينا كذا سويت فإذا طلعت وراءها الناس كمئراب ستوتا سويت سيملكتوات آمنوا أجمعون كل جمعنا لله الله تبارك በኢማን አስመቶስ ከዛ ድረስ እሱን እስከምንገናኝ ድረስ በኢማን ያስናል አሜን ወዳሊከ حين لا ينفع نفس الإيمان ይህ ማለት ያኔ የተኛው ነፍስ ብታለቅስ ያላቱን ሁሉ ብሰጥ የማይጠቅምበት ቀን ማለት إن الذين كفروا لو أن لهم ما في الأرض جميعا ومثله معه ليفتدوا به من عذاب يوم القيامة ما تقبل منهم كالقيام كالقطاع ሁኔታው ከተጠናቀቀ በኋላ አንዳቸው በምድር በሰማይ ያለው ያንዳቸው ሆኖ ሁሉ እንስተኛና ነፃ ነው ታቢሉ ማተቆብለ ከነሱ ተቀባይነት ወላው አለ ዛሬ ትንሽ ነገር አላህ ከኛ ይጠበቅ ትንሽ ነገር ነው የሚጠበቅ ለዚህ ያንን አሳክቶ ማይድ አላህ ለዛ ያቃል አሳክቶ ምን ይሰውች አሜን ኻትማችን አሰማ አሜን لا يتوسلنا ولا تكون عادة رسول صلى الله عليه وسلم ሶስት ነገሮች አሉ የወጡ ጊዜ የተኛው ነፍስ ከዛ በኋላ ኢማኑ አይጠቅማት በጣም ከዛ ጊዜ ጀምራ ተጠቅሟል መልካም ስራ መስራት አይጠቅማትም ከዛ ፊት በኢማን ነበረች ከሆነ መልካም ስራ ከኢማኑ አስከትላ መስራ ከሆነ በዛም ሰዓት መስራ አይጠቅማትም طلوع الشمس من مغربها عين تلقتበት መውጣት እውነት ይሄ ፍጥረት ዓለም እንደሚቀየር ልባችን አማለት ተቀበላለች አሁን ምንድነው እንኳን እቺ በእለት ዕለት የምናገኛት ነገር ስትቀየር እንዴት ነው የተዋቀው ፀሐይ ከምትጠልቅበት ከነበረው ቦታ የወጣች ጊዜ እንዴት ሁኔታው እንዴት ነው طلوع الشمس من مغربها هي سرعة سيلوت لما نلقوا لها سيبتا والدجال مسيح الدجال فالوضع من نزيد النار نفسي ما رأى كالسعسات جمهور بالنار رأيت المات يعني أنا هنا بسرعة من الكابسات كباينة الموت يتنمات
ሲያቆጣ ረሱል ሰለላሁ ዐለይሂ ወሰለም ነብይ ኢላ አንፈረቀው የተኛው ነብይ ህዝቡ ቢያስተረክክ እንጂ ሳያስተረክክ ያለፈ ነብይ እንደሌለ ማለት ነው ሰለላሁ ዐለይሂ ወሰለም ወኢየኹጅ ወአና በይነ አظهر ቢወጣ አጋጣሚ በመካከላችሁ ያለው ከወጣ በአና ሐዲዱ እኔ እከራከራለሁ እኔን ማክ ወኢየኹጅ ባዕድ እኔ ከሄድኩ በኋላ ግን ቢወጣ فكل نفس فكل إنسان حديد نفسه إياه دام يصير يراسه وكراكان فقال بقي صلاة التقرأ نقول الله تبارك وتعالى الرسول صلى الله عليه وسلم اللهم إني أعوذ بك من عذاب النار من عذاب القبر من المحيا والممات من ذكر المسيح الدجال فقال አራት ነገሮች ተጠበቁ እያንዳንዱ ሰዓት መጨረሻ ላይ ያለው ሱሱወት ካፍ መጀመሪያ ቢቃጣት ነው አይችል ፍትሃው ከባድ መሰለኝ وإذا وقع القول عليه أخرجنا لهم دابة من الأرض تقلب حسس تصوت الأكاكر من يوتنا أو الناس يتقبلوا بريد يأكاكر من الناس لما تصوت الله بتناكر من يوتنا من أفضل من إيكتا منه اجتدن أنه كان سساج لذاتي زي بمدارس صوتنا معك رسول صلى الله عليه وسلم أبو ذر الغفاري من الأرض رسول صلى الله عليه وسلم قال أعطني أن تذهب الشمس إلى ضربها قال بدأت وليت التي توقعنا قلت لا أدري على حكم البرج قال إن عددت دون العرش الصوت تدرس عليك عرش يصير له بالدرس وتخير ساكتة شيء بسيط شيء تكمل شيء تعالى توقع الله سبحانه وتعالى شيء بتنافسه ይህ ከመሆኑ ጋር ሄዳ ሱጁድ አደረገች አንድ የተባለችው ድራማን እየሰጠች ሳታዛንፍ ወንዳ እየገባች ሄዳ አርሽ ስር ትደፋለች ረሱል ሰለላሁ ዐለይሂ ወሰለም ثم تقوم حتى يقال لها ارجع فزام تنسالج تملش እስከምትባል ድረስ فيوشك يا أبا ذر አሉት አቡ ዘር ሆይ ነገሩ እኮ ይቀርባል ይሉማል ለአርጂ ሐጂ ከመጣሽበት ቦታ ተመልሰሽ በዛው ወጪ የምትባልበት ጊዜ ይቀርባል وذلك حين لا ينفع نفسا إيمانها لم تكن آمنت من قبل وكسرت إيمانها خيرا يا مالت الله بلو يكبسه يوم لا ينفع نفسا إيمانها يا كان يتنعى الناس يعني أيضا بالطعم ኢማማን ማይጠቅሙበት ቀን መስራው ስራ ተቀባይነት ማያገኝበት ቀንና ማይጠቅሙበት ቀን ነው አሚን ረሱል ሰለላሁ ዐለይሂ ወሰለም ብቻ ነው ሁሉ በይነ ኸውፍ ወረጃ በመፍራትና በመከጀል ማከመን መኖር ነው ወደ ዱንያ ያተላምን አኺራ እንደሌለበት ምን ነገር እንደማይከተል ምን ነገር እንደማያመጣ መኖር የለበት ተስፋ በመወረድ አስፈልገው ያውም ያሳካ እንሰራቸው መልካም ስራዎችን እየሰራን አላህ እነዚህ ይቀበለናል አላህ ለባሪያው ያዘጋጀው መስተንግዶ ይሰጠኛል ብያን መናኖር ይኖርብናል ሁሉ ሁለቱ ወራም ይሰንበት ረቢ ሁለቱም አደቃል አላህ ሱብሓነሁ ወተዓላ በንግግር በተግባር እሱ እንደወደው እንደሚቀበለው